ላይ ማልማት ራሱ ላይ ቁርአን ላይ ነው። አይ ቲንክ ሱረቱል ምን ላይ ነው ያለው? ሱረቱል ዘልዘላ ላይ ነው። ዘልዘላ ነው። አዎ ስለንተም ማለት ነው። በጣም አንድ ሰው መልካም ነገር ማድረግ ቢችል ከትንሹ ነገር ጀምሮ ነው። በጣም ትንሹ የሆነ ነገር ከመሬት ከማንሳት ማለት ነው። እና መርከዝ ገብቼ ምን አየሁ መሰለ የሆነ ልጅ መንገድ እየሄድን ምናምን የሆነ ቆሻሻ ነገር አነሳ ማለት ነው። ምን ላይክ እኔ ምን አገባው ብዬ አሰብኩ ታውቃለህ። ከዛ ሳስበው በቃ ልክ ነው ልጁ የሆነ ሰው እንትን ይልበታል ይጎዳበታልና ዝቅ ብሎ አነሳና እንትን አለ ቆሻሻውን አንስቶ የሆነ ቦታ አስቀመጠ እና ደጋግሞ እንደዛ ሲያደርግ አየሁ። ከዛ ቁርአን ሳነብ ደግሞ ቁርአን ላይ አለ ያን ማለት ነውና ከትንሽ ነገር ጀምሮ ነው ሰው ማልማት የሚችለው። እንደ ሀገር ደግሞ ባህልም ለምዶም የለንም ማበላሸት ግን እንችላለን። እኔ ያው ከኢትዮጵያ በ10 ምናምን ስለወጣው 5 ዓመት ነው የሚቀረኝ እና በቃ እኩል እንዲሆን ማለት ነው። ኢትዮጵያ ኖርኩትና ከኢትዮጵያ ውጭ ኖርኩት ማለት ነው። 5 ዓመት ከኢትዮጵያ ውጭ ካሁን በኋላ ብኖር በቃ እኩል ነው። ምንም እንትን የለውም፣ የተለየ ነገር የለውም። ገብቶ 10 ምናምን ዓመት ነው የኖርኩት ኢትዮጵያ ውስጥ፣ እዚህ ሀገርም 10 ምናምን ዓመት ነው። ገብቷል። አዎ 5 ዓመት ከቆየው በቃ እኩል ነው። አማርኛ መቻል ራሱ አንድ ነገር ነው ትላለህ። እዚህ አማርኛ ለመርሳት ትላለህ። አንዳንድ ሰው ይረሳል እኮ። እዚህ ሰፈሩ የሚወራው አማርኛ ነው እንትን ነው እንዴ? አለ እኮ አሁን ሌላ ቋንቋ የማያውቅ ኢትዮጵያዊ እንዳለ ታውቃለህ? እዚህ ሀገር የዚህ ሀገር ቋንቋ የማያውቅ ኢትዮጵያዊ ደንታ የለውም። እዛ ሀገር ያለው ነው አማርኛ ነው ወይስ እዛ ሀገር ያለው እንግሊዘኛ ምናምን? የዚህ ሀገር እንጂ የዚህ ሀገር አለ ታየዋለህ። እና እንዴት ነህ? አልሐምዱሊላህ ያው ቤት ሄጄ ኩክ እያደረክ ነው ትላለህ። ወደ ስራ የተመለስኩ ተው እንጂ እረፍት ወስደና ለሁለት ቀን እና ደህና ነን እንግዲህ። አሪፍ ነው። ምን እየሰራ ነው ታዲያ? ያው እንቁላል የፍስክ የጾም ነው? ጾም እኮ የለም እኮ ጾም ዓርብ አይደል እንዴ ዛሬ? ፊስት ነው ዓርብ አይደል እንዴ ጾም? ፋስት ሳይሆን ፊስት ነው የኛ ዓርብ አይደል እንዴ የሚጾመው? የጁማ ቀን ማለት ነው። ብዙ መርከዝ ስጋ ነው የሚበላው ራሱ ተው እንጂ ነው። እና ጠውልገህ ገብተህ እንትን ሆነ ልትወጣ ነው ማለት ነው? አዎ የጁማ ቀን በቃ ጠፋ ብለህ ምናምን ትታጠባለህ፣ ከዛ ጀለቢያ ታረጋለህ፣ ከዛ ምሳ ላይ ስጋ አለ፣ ራት ላይ ስጋ አለ፣ አሪፍ ምግብ። ከዛ ይዞ የሚመጡ ሰዎችም አሉ። በፊቱ መርከዝ ያው ነው ሰው እያለ ሁሌ ፍየል አርዶ ነው የሚመጣው በየሳምንቱ ማለት ነው። እሺ እና እኛ የጁማ ቀን ፊስት ነው እንጂ ፋስት አይደለም። አሪፍ ነው። ያው በሳምንት አንዴ ከሆነ ስጋ አሪፍ ነው፣ ምንም አይልም። እንደ ጀነራል በየቀኑ እንዳበላ። አንተ ለካ ስጋ የሚበላው ሙስሊም ነው፣ ክርስቲያን እኮ አይበላም ስጋ። ምርጥ ሊበላ ይችላል ማለት እንትን ነው። አብዛኛው ውድ ነው ስጋ ታውቃለህ። ስጋ ውድ ነውና አሁን ነው አሁን ክርስቲያን ሆኜ ምናምን ብዙ ጊዜ አልበላውም። አሁን ነው እየበላ ያለው። አሁን መርከዝ የራሱ እና ስለሙ እያልክ ነው? ስጋ የፈለገ ይስለም ነው። ስጋ ነው እንዳለ ራሱ ከጁማ ቀን ውጪ እኮ አለ እኮ ስጋ አንዳንዴ እኮ አለ ይኖራል። አዎ የሰሙ ሰዎች ካሉ ይሰልማሉ። በእውነት እንዴ ሰው ቸግሮታል እኮ ለስጋ ብሎ መስለም አይቻልም። ኧረ ምን ነው ይሰልማል። ኢትዮጵያ ያለው ሰው ይሰልማል። ጀለብያ አድርጎ እኮ ነው የጾሟ የረመዳኗ ሾርባዋ ጧ አድርጎ የሚወጣው እኮ
ይሄ ከባድ ነው። አዎ ችግር የለበትም። ቅድሚያ ምግብ ነው ትላለህ። ቅድሚያ ይበላል። ቅድሚያ ወደ መጥገብ አለብህ የሚል አቋም ነው ያለው። አንዴ ምን እንትን ያደረጉ ሰዎች አሉ የምናውቃቸው፣ ሙድ እንይዝባቸው ነበር። አንዳንድ ሰዎች ስግደት የፈጸሙ ሰዎች ሁሉ አሉ። የምሬን ነው። አና ላጥ ማለት አልተመቸውም። ገብተዋል ገብቶ ምናምን አዎ አጠገቡ ያለውን ሰው እያየ ከባድ ነው። ግን እኮ እንትን ጫማ ለመስረቅ ምናምን የሚገቡ አሉና ለምሳሌ አንዳንዶቹ ምናምን ገብተው አብረው እኮ ይሰግዳሉ አሉ። አብረው ሰግደው ከዛ ይዘው የሰው ጫማ ምንድን ናቸው ጫማ ለመስረቅ? እሱ እንትኖቹም ራሱ ነው ሙስሊሞቹ ራሱ ናቸው። አለ የሚገባ አለ፣ ዝም ብሎ አለ። አንዳንድ ዝም ብሎ ጫማ ለመውሰድ የሚገባ አለ። ኖርማል ጫማ ሲያይ ሙስሊም ነው ጫማ የሚሰርቅ አለማ ከባድ ነው። በቃ እሱ ከባድ ነው። ከባድ ወንጀል ውስጥ ነው የገባው ራሱ። ግን ጫማ የሚወስድ ሰው አለ እንደዚሁ ዝም ብሎ አብሮ ሄዶ ምናምን ከዛ አቀላቅሎ ምናምን አንድ ጫማ ይዞ አሪፍ የተመቸውን ይዞ ይሄዳል። እንትን ዝም ብለህ ነው የምታወልቀው። አንዳንድ ቦታ ያው ማስቀመጫ ምናምን አለ። እንትን ነው የምትሰጠው። ስለዚህ እዛ ጋር ስትሄድ የሆነ እንትን የሆነ ጫማ ነው አድርገህ መሄድ ያለብህ ማለት ነው። ያ ሸበጥ ነው የሚደረገው ብዙ ጊዜ ራሱ ኖርማል ነጠላ ጫማ ምናምን። አዎ ቀላል ነው ከተሰረከም አትከስር። አዎ የእንትኗ ነገር ግን በደንብ አብራራት ሄድባት። የስጋዋ ነገር ስጋ ክርስቲያኖች ወይ ምን መሰላችሁ ስጋ ሙስሊም ጋር ርካሽ ነው። ይረክሳል። አይ ነፍ ነው ርካሽ ነው ሳይሆን ነፍ ነው በቃ አለ። ስለዚህ ስጋ የፈለገ ሰው ካለ በቃ ላጥ ማለት ነው። አይ ገዝታችሁ መብላት ራሱ ብትፈልጉ ቅናሽ ነው ለማለት ነው። ቅናሽ ነው። ገዝተህ ለመብላትም ነው እንዴ? አይ ስንትና ቆይ አንንገራቸው ትንሽ ይስሙና እሺ በኋላ ነው እናወራው ዋጋው። አይ ህዝቡ ቀሎት ይሁን ዋጋው ርካሽ ይሁን ያላቅም ስጋ በደንብ አለ። ስጋ የሚበላው ራሱ ሙስሊም ነው። ክፍያው የሚፈጸመው እኔ ጋር ነው እንዳትል ብቻ። እኔ አላልኩም። እናንተ መስለም ብቻ ነው የሚጠበቅባችሁ ስጋ መብላት ከፈለጋችሁ። ስንት የቸገረው ሰው አለ መሰለህ። ስጋ ሲጀመር ስጋ እንትንም ይሰጣል። በርግጥ እንደሚባለው ሰደቃ ነው የሚባለው ሰደቃ። አሁን አንዳንድ የድንግል ማርያም ማልኩ እንትን አድርገው ስዕል አድርገው ፕሮፋይል አድርገው መጥተው እንደው ባላህ እኔ 200 ብር ምናምን ነገር የሚሉ ሰዎች አይገቡም ትላለህ? የት እንዴ? እዛ ጋር ነው ለመብላት። ኧረ ይገባል ይገባል። አሁን ችግር የለበትም እንዴ። አብዛኛው እኮ አሁን ዩኒቨርሲቲ ማለት ነው። እኔ ዩኒቨርሲቲ የነበርኩ ጊዜ አብዛኛው ማለት ነው ለመብላት ይከለክላሉ እንጂ ለመብላት ቀጥ ብሎ ይሄዳል። ቀጥ ብሎ ማለት ነው። የሙስሊሞች ደግሞ ለብቻ ነው የሚሰራው። አይበሉም ሌላ ስጋ ለብቻ ነው የሚዘጋጀው። ለመብላት ይሄዳል። እኔ አሁን የነበርኩ ጊዜ እኔ ራሱ ሄጄ አውቃለሁ። ከተከልክዬ አውቃለሁ። እኔ የሚከለክለኝ ስለሌለ ነው። ኦርቶዶክስ ግን ሆኖ ግን ይሄዳል። እኔ ይገርመኛል። እንትና እኮ እንደዛ ነው ሲያደርግ የነበረው። እዚህ ጋር ስጋ እንትና ማን ነበረ በእናትህ ቃል ስጋ ሆነ ምናምን የሚል እንትን የለም ሰው አንድ ማይም እንደዛ ያደርግ ነበር። የምሬን እኮ ነው። የሚያውቀው ሰው ነው የነገረኝ። ይሄ ሰው እኮ አለኝ አልኩት። የሆነ ቪዲዮ ላከልኝ። እነዚህ ሰዎች ቁርአን ሲነበብ ያለቅሳሉ ብሎ የሚያወራው አለኝ። በረመዳኗ ጊዜ ጀለብያዋን ጧ አድርጉ ነበር ይገባ ነበር አለኝ። እና እዛ ጋር ያየው ነው እዚህ ጋር መጥቶ የሚተርከው አለኝ። አረ ለካ እየበላ ነው ነገር እኮ እንትን ማለት ሾርባዋን ጨልጦ ይወጣ ነበር አለ። በቃ ሆዱን እንትን አድርጎ ማለት እንዴ ምን ታጂቱ ብሬ እኮ እዛ ጋር እኮ እንትን ትላለች ታፈጥራለች ምናምን። ታጂቱ ብሬ ናታ እንትና ማማይ እያፈጠረች ነው። ከዛ መታስለና ነው ሰዱላ ፈንገሷ አይደል? ታጂቱ ብሬ እኮ ባለጺማ እኮ ነች። ኦኬ ባለጺማ ነው። ባለጺማ እኮ ነች ታጂቱ ብሬ። ያቺ ፈንገሷ ትባላለች። ፈንገሶ
አዎ ፈንገሷም እያፈጠረች ነው ሁሉ የምትሳደበው እኮ እዛው እንትን ጋር አረብ ሀገር ነው አይደል የምትኖረው? እና እንደዛ ነበር እኔ ሰሙት። እኔም እንደዛ ሰማውና እኔ ገረመኝ እኮ ነው ሰዓት ላይ በቃ እንደዚህ ነው ለዚህ ነው እንደ ሰው እየደከም ያለው አለ። ከባድ ነው የምር ይሄ ከባድ ነው። አዝባል ማዳም ስትል ቆይታ ኢየሱስ ክርስቶስ ብላ ስትመጣ እዚህ ጋር ከባድ ነው። በማዳም ዋይፋይ ስላሴን ሲሰበክ ግን እንዴት ነው? ምን አቃ ማዳም ሙስሊም ነች። ስላሴ ያው ግን ትክክል ነው ብለህ ታስባለህ? አይ እሱማ ትክክል አይደለም። ያው አላወቁም እነሱ እንደሚሰብኩ ያውቁ እንጂ እሱን እኮ አይደለም ስላሴን እኮ አይደለም ብለህ አሁን ክርስቲያን የሙስሊም ስጋ አይበላም አይደል? እና በሙስሊም ዋይፋይ ስላሴን መስበክ እንዴት ነው? ያው ነው እንትን እንደ መከልከል ነው ያለ አይደል? ምንድን ነው መከልከል ራሱ አለበት። አይ ቲንክ እንደነሱም ቢሆን የነሱ ነገር የሙስሊሞች ምንም ነገር መንካት ራሱ የለባቸውም። አይ እንደ ህግ ራሱ መቀመጥ አለበት። ትክክል። በተጠመቀ ዋይፋይ ነው እግዚአብሔርን መሰበክ ያለበት። ባቡር ዋይፋይ በ40 እና በ80 የተጠመቀ ግን ምንድነው እኔ ከባድ ችግር እያየሁ ነው። አይ ችግር ነው ግን የምር እኔ ያላቸው እንትን ነው የሚያሳየው ያቅም አለ አይደል? አሁን እኔ የሆነ ሰው እየሰደኩት አጠገቡ ቁጭ ብዬ ለሱ መስራት አልችልምና ይሄ ስለሱ በጣም መጥፎ ነገር እያወራው አብረ አለ አይደል? ዝም ብለህ አብረ እንዴት ትኖራለህ? ያው ሙስሊሞች ናቸው መቼም እኔ አላውቅም። እንግዲህ አብዛኛው ሳውዲ በተለይ ሳውዲ ምናልባት ዱባይ ውስጥ ያው ሊኖር ይችላል አላውቅም። ግን አብዛኛው ለቤት ሰራተኝነት የሚሄዱ ሙስሊሞች ናቸው እዛ ጋር እንትን የሚቀበሏቸው እና መልሰህ እየሰደብካቸው መልሰህ ከዛ ለነሱ ታገለግላለህ፣ ከዛ የነሱን ምግብ ትበላለህ። ይሄ ከባድ ነው። ከባድ ችሎታ ይፈልጋል ይሄ እንትን አይምሮ ማለት ነው። እንትኑስ ስማ አሁን አንድ ሰው አረብ ቤት ነው የምትሰራው ቺኳ አንተን በጣም ማደንቀው ሰው ነበርና የአረብ ሀገር ሴቶች እንዴት አድርገው እንዳደረጋቸው የሆነ ሰዓት ላይ አባ ዮሐንስ ራስታው ምናምን የሚባል ሰው ታውቀዋለህ? አባ ዮሐንስ አላውቅም። አባ ዮሐንስ ራስታው አታውቀውም? አኪ የሆነ ጊዜ ሞድ ሲባል አላውቀውም። እኔ ድሮ ነው የማውቀው። እዚህ ጋር ቲክታክ ከመጣው በኋላ ስሙ ጠፋ። ራስታው ግን በቃ ግብዳ እንትን የሚያክሉ የቢያርዶ እንትን ጠጠር የሚያክል እንትን አለው መጥቆሪያ ማለት ነው። እዛ ይደውላል። ቪዲዮ ኮል ነው የሚደውልላቸው ቺኮቹ ማለት ነው ለሱ። በቃ ራስታ ነው ጺሙ እንትን ነው ዲያብሎስ ነው የሚመስለው። ራስታውን ወዶት ነው አይደለም። በጣም እንትን ሰው ነው፣ ቀርፋፋ ሰው ነገር ነው። ግን ገዟን ጣል ያደርጋል በውስጥ በረከቶት ይደርብን እያሉ ቺኮቹ ብር ያላከች እንትን የለችም የአረብ ሀገር ሴት ልምጥ አድርጎ ሰውየው በቃ ላጣለ አሬ ይችላል እንደውም በጣም በጣም እኔ በጣም ነው የማደንቀው። ደነቅ የሚገባ ሰው መሸለም አለበት እንጂ ሁላ ጆን ራስታው ሲባል ሰምተህ አታውቅም? እኔ አኬ ሙት ይዝበት ነው የሆነ ጊዜ ሰማሁት እንጂ አላውቀውም እንደዚህ ነው። ኧረ ጎግል አድርገህ ታገኘዋለህ። ጆን ራስታው አባ ዮሐንስ ምናምን ይባል ነበረ። እኔ እንዴት አባቱ እንደተመቸኝ ይዛኔ ማለት ተው ምናምን እንላቸው ነበረ። ሻውዚን አይደለም ሻውዚን የሚለው አይደለም እሱ አይደለም መቼስ ልክ እሱን ይመስላል ፊቱ። ኦኬ ቆይ እንፈልገዋለን። እና አንድ ባታዊ ካታለለማ ከባድ ነው። አንድ ባታዊ አታሎ ከከፈለ ባህታውያን ምን እንደሚያደርጉ አታውቅም እንዴ? እኔ እንደዚህ ሲል ነው ራሳቸውን ሲደበድቡ ነው ማቀው ነው እንደውም ራሳቸውን በስንክሳር ስለ ባህታውያን ያለውን ታሪክ አታውቀውም? አላውቅም። በቃ ላስይዝህ
አባ ጳውሊ የሚባል አንድ ባህታዊ ነበረ። እሺ ከዛ ገዳም ውስጥ ይኖር ነበረ። እሺ በደንብ ማዳመጥ አለብህ። ከዛ የሆነ ሰዓት ላይ ያው ሁሌ ይሄ ኃጢአተኛና በደለኛ የሚደረገው ሰይጣን አይደለም የፈረደበት ሰይጣን እንትን አመጣበት። የሆነ ታሪክ ተረከለት ምናምን። ከዛ የሆነች ሴት ጋር አገናኘው። ቆይ ማለት ላሳየ አንብበው አንተ በራስህ እንትን ለማለት ነው እንዳናበላሽ። ተኛ ስልኬ ነው በዚህ የለም በቃ ነገር ከዛ የሆነች ጋገናኘው ሴት ጋገናኘውና እንትኖቿ ሰራተኞቿ ውጡ ተባለ። ምግብ ተቀረበለት፣ በላ፣ እግሩ ታጠበ ምናምን በእንትኖቹ በባሪያዎቹ። ከዛ በኋላ እነሱ ወጡ፣ በሩ ተዘጋ ምናምን። ከዛ ወጣባት። እንትኑ ሰይጣኑ ነው እንትኑ ነው ሰውየው ነው እንዴ? አባ ጳውሊ። እሺ ወጣባት። ሰይጣን አሳሳተኝ በህልም አሳየኝ እያለ ነው የሚያወራው። ከዛ የፈለገውንና የሚያስፈልገውን ካደረገ በኋላ እኔ ጥያቄ ጨረሰ አልጨረሰም ነው ጥያቄ። የመጨረሻው ጥያቄ እየበረረ ወደ ማን እንደሄደ ታውቃለህ? እሺ ባለፈው ስናወራበት የነበረ ሰው አልነበረም? እናቴ 10 ጊዜ ያደረኳት ምናምን የሚለው እኔ አልነበርኩም። ታውቀዋለህ እኮ ታዲያ ብዙ ጊዜ አውርተንበታል እኮ። እናቴ ማን ነው? አይደል ነው አንተ ምን ማለት ነው? እናቴ 10 ጊዜ ተገናኝቼ አስረገዝኳት፣ ከዛ ልጁ መርዝ አጠጥቼ ገደልኩት ምናምን የሚለው ሰውዬ። ኦኬ የተወሰነ ትዝ ይለኛል። እሺ ወደሱ ነው እየበረረ የሄደው። ኦኬ እሺ ምን ሊናዘዝ ነው ወይስ ምን ለማድረግ ነው? ሊናዘዝ። ከዛ ተነዘዘ። በቃ እግዚአብሔር ይቅር ብለዋል ምናምን ብሎት አብረው ኖሩ። ከዛ ከነፉ ምናምን ነው የሚለው ታሪክ። ከነፉ ሞቱ። ኦኬ ሲላላ ሳሳተኛ እንደዛ እያለ በህልም ለጠለጥኩ ምናምን እያለ ያወራልና እነሱ ግን እርኩስ መንፈስ ወደ እነሱ ይመጣል እንዴ? ወደ ባታዊ አይመጣም። እንደ ሰይጣን አይደል እንደሚያባሩት እነሱ ራሱ። ከ2 ዓመት በፊት እነሱ ያደርጋሉ አያደርጉም በሚል ተከራክሬ ነበር። የሆነች መነኩሴ ነገር ቤትኛው ሳይዶን አረ ያደርጋሉ ብዬ ነው እንጂ አረ ነው እግዚአብሔር ይቅር ይበለ። እነሱ እኮ ቅጠል እየበሉ ውሃ እየጠጡ ነው የሚኖሩት ትለኛለች። አረ ወደዛ ምናምን በቆሎ እየበሉ ነው የሚኖሩት እነሱ። በቆሎ ፕሮቲን እኮ ነው በቆሎ። አዎ በቆሎ ከባድ ነው። አዎ ኤነርጂቲክ ነው የሚሆነው። በቃ ፓወር አለ በጣም። ያላየውን ነው የሚያየው ሁሉ ራሱ። የት ነበረ በእናትህ ላንብብልህ እኮ ብዬ ፈልጌ ነበር። ምንድን ነው ማን ድሌት አደርገው ከስልኩ? ኦኬ እሱ ነው እንዴ? እስኪ ቆይ ይታያል። ቆይ እንትን ላድርገው። ኮመንት እንትን ይለናል አይደለ? አንተ ታነበዋለህ። ቆይ ላድርገሽ። ግድ የለም ሁላችንም እነዚህ ታረጋው። አንብበው። የእጅ ስራዬንም ልሸጥ ሳስብ በኋላ ብዙ ገንዘብ ትቶላት መጥቶ በምታዝን ሴት ትቶላት ሞቶ በምታዝን ሴት አምሳል ታየኝ።
የእጅ ስራህን እኔ እገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቹንም ከላይ አውርዳ አኖረች፣ እግሮቼንም አጠበች። እሺ አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከርን። ቀጥል። ስንጫወትም ባሮቿ ሁሉም ወጡ፣ ሁለታችን ብቻችንን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህም በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘውም። ሴትም በማዕድ ቤትም ይሄ ከባድ ነው። አገላለጹ ራሱ በህልም እኮ ነው ሲደፋ ቆይቶ ይቅርታ ለቃሉ ከዛ አጠገቡ ሰው ይፈልጋል። ምንም አላገኘውም ይላል። ማን ታገኛለህ? ልክ ከህልም ስነቃ የሆነ ነገር የሆነ ህልም ስታይ ቆይተህ እንትን የምትፈልገው ነገር የለም። ከዛ እጅ ባዶ ነው፣ ምንም ነገር የለም። እንደዛ እኮ ነው ያደረገው። እና ጻድቅ አባት ነው አባ ጳውሊ ይባላል ይሄ ሰው። አሁን ኧረ ወይኔ ገብቷል። ቀደም ያልከው አሳቀኝ። ጨርሷል ወይ ያልከው? አይ እኔ ጋር ያለው ችግሩ እኔ ጋር ያለው እንትን ነው እና እንትን እያደረኩ ነው የማመጣውና ያሰቀኛል። ብቻ የቆጨ ስል ብዙ ነው እንደዚህ አይነት ነገር በጣም ብዙ ነው። ተኛው፣ ተነሳው፣ አደረኩ፣ ላደርጋ አስቤ የነበረ ሰይጣን እንትን አለኝ፣ ሾካለኝ ምናምን ነው ሁሉም። ይሄ እኮ ተፈጥሮ እኮ ነው። አሁን እሱ አባታዊ ነው ወይ ሰይጣኑ ራሱን ገድሎ ምናምን በቃ አለ አይደል? ወይ ፕሮቲኑ አስቸግሮት ነው የሚሆነው ወይ ግዴታ ማግባት አለበት። በቃ ፍላጎት አለው ማለት ነው። እና ራሱን አግዶ ምናምን በህልም እየመጣበት በህልም ሳይሆን በቅዠት ነው የሚባለው። ቀን አለ አይደል ሲያስጨንቅ የዋለን ነገር ለሊት መልሰህ ስታይ ትክክል። አሁን አመጣው ሲያስበው የነበረ ነገር ነው በህልም ያየው። በሱ ነው እየተፈተነ ያለው ራን ቢያገባ ነው። ግን እኔ ሳስበው ግን ማለት ነው እኔ እንደዚህ የሚያደርጉ ሰዎች ፈጣሪ ዝም ብሎ ወደ እንትን የሚያስገባቸው ነው የሚመስለኝ። እየበሉ እየጠጡ ሴታ ላይ ወንዳ ላይ የሚሉ ሰዎች በዛ ምክንያት የሚያቃጥላቸው ነው የሚመስለኝ እሳት። ያ ፈተና እኮ ነው። በነገራችን ላይ ካጋንንት ነው። መጽሐፍ ቅዱስ ላይ ራሱ አለ። ጳውሎስ ሲናገር ምን ይላል መሰለህ? ወደፊት አናዶ ነው እንግዲህ እንደ ትንቢት ይሆን አላውቅም። ወደፊት አንዳንዶች መጋባት ካጋንንት ምክር ሰምተው መጋባትን ይከለክላሉ ይላል። ከዛ ራሳቸውን ወደ እንትን አሳልፎ እንደሚሰጡ ማለት ነው። የማይረባ ወደ ዝሙት እንደሚገቡ ወደ ሆሞሴክሹዋልነት እንደሚገቡ ነው የሚናገረውና ያው በጣም ልክ ነው። መጋባትን መከልከል ነው። ከግብጽ ምናምን የመጣው ከግብጽ ብቻ ከሰሜን አፍሪካ አካባቢ ማለት ነው አብዛኛው ነገር እንደዚህ አይነት ትምህርት ማለት ነው። የገዳም ምናምን መንኩስ ምናምን መጀመራቸው አብዛኛው ከዛ ነውና ከሆነ ጊዜ በኋላም የመጣ ነው። በሆነ ዘመን ላይ የሌለ ነገር ማለት ነው። እና አሁን የሰውዬ እየተቸገረ ነው። በቃ በዛ ነገር ግልጽ ነው ራሱ። ልክ ነህ። ባለፈው ስናነብ ነበር እኮ የግብጽ ታሪክ እንደሆነ የራሳቸው ግብጻውያን ደግሞ የራሳቸው የፖለቲካ ችግር ነው። አሁን ሁለቱ ሃይማኖቶች ሲፋተጉ የሆነ ነገር ይፈጠራልና እንትን ብለው ነው የሚጽፉት እነሱ ሃይማኖታዊ ቅርጽና መልክ ሰጥተና አባ ምናምን ይላል። ምንም የማይታወቅ ሰው እኮ ነው አለ የለም ሁሉ አይታወቅም። ገብቷል። የት ነበር የሆነ ነገር ምንኛ ነው ጳውሎስ ሲቆላመጥ ነው ምንድነው ጳውሎ የተባለው ምንድነው? ላይ ጶላሞን ይባላል። ጶላሞን አባ ጳውሊ የት ነበረ? በእናትህ ባለፈው እኮ ስናወራበት ነበረው ዝም ብለን ትንሽ ሄድ ብለንበት ነበረ። ትንሽ ትዝ ብሎኛል ግን ረስቻለሁ። እዚህ ጋር ምን አለ መሰለ ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ።
የጳንጦስና የሐራቅሊ ሌሎችም አገሮች ሁሉ ተገዙለት ይላል። ከዛ እንዲህም እያለ የመልአክ አምሳል ሰይጣን ታየው። ሰይጣን ታየው። የመልአክ አምሳል ሰይጣን ታየው፣ እንዲህም አለው አንተ ትነግስ ዘንድ ወደ አንጾኪያ ሄደህ የንጉስ ምናምን እያለ ያወራል። አሁን ሰይጣን በመልአክ አምሳል ይመጣል እንዴ? ምን ራሳቸው እንደ መጽሐፍ ቅዱስ ራሳቸውን እንደ ምንድነው ራሱን እንደ ብርሃን ይለውጣል ይላል። ምናልባት እንደዛ ከሆነ አቅም አለው። ስለዚህ ሰይጣን እንደ መልአክ የመገለጥ አቅም አለው ማለት ነው እንዴ? የብርሃን መልአክ መልቶ ይገለጣል አለ እኮ በቃ ዮሐንስ እንደዛ በግልጽ። እንደዛ ከሆነ ታዲያ ድንግል ማርያም ጋር ሲያወራ የነበረ ሰይጣን አለመሆኑ ማስረጃው ምንድነው? ሰው ሰይጣን በመልአክ ቅርጽና መልክ የመገለጥ ስልጣን ካለው መልአክ ነኝ እያለ ሲገለጥ የነበረውና ሰይጣን አለመሆኑ ማረጋገጫው ምንድነው? ሰው ምን አውቃለሁ። ይሄ እኮ ነው ከባድ። ሊቀያየር ይችላል። እንደዛ ነው ላይክ ትምህርታቸው መጽሐፍ ቅዱስም ላይም እንደዛ ይላል። የብርሃን ሆኖ ከመጣ እንዴት ነው ራሱ የምትለየው ትክክለኛ እንደሆነና እንዳልሆነ? ላይክ እንደ ብርሃን ነው ሲል ራሱ ያው መላእክት አንድ አይነት እንትን ነው መንፈስ ናቸው። አሁን እኛ እንደምናስበው እንደ አፍሪካ አስተሳሰብ ሰይጣን ጥቁር ነው መልአክ ነጭ አይደለም። ግን ባጭሩ ስታስበው ያው ትክክለኛ መልእክት ነው ይዞ የሚመጣ ነው አይነት ነገር ነው። ላይክ ምንድን ነው የሚባለው ፎል ልታደርግለት የምትችለው ነገር እና ያንን ነገር ይዞ ሲመጣብህ እንዴት ነው የምትለየው ነው? ያን ጥያቄ ነው። ጥያቄ ነው ማለት ትውልድ ገደል ገብቷል ማለት እኮ ነው። ሰይጣን በመልአክ የመገለጥ ስልጣን ካለው በቃ ትውልድ ሁሉ ገደል ገብቷል ማለት ነው። ሰይጣን ነው እየተከተለ ያለው። ዳኒ ሚዩት አድርግ እንጂ እንደ ክርስትና ምናልባት በኢየሱስም እያልክ ምናምን ነው ትለየው እያራራስ ማለት ነው። እሱም ሲሰማ እኮ ይደነግጣል። እንዴ ምንድነው አሁን መልአክ ከመሰለ ምንድነው መልአክ ከመሰለ ትልቅ ስልጣን አለው ማለት ነው። ምንድነው የምታወራው ይላል ተመልሶ እኮ በኢየሱስም ብትል ምን ማለት ነው ይላል። አስበዋል? የመልአክን ስልጣን ካለው ሐዋርያ ስራ ላይ ምን አለ መሰለን የሆኑ ሰዎች አሉና ሰይጣን ያለበት ሰው ሊያስወጡ ሄዱና ከዛ በኢየሱስም ምናምን ማለት ጀመሩ። በኢየሱስም ከዛ ስለ ጳውሎስ ምናምን ብቻ እንደዛ ነው ያወሩትና ከዛ ሰይጣኑ እንትን አባረሯቸውና እኔ ኢየሱስን አውቃለሁ ጳውሎስንም አውቃለሁ እናንተና ማን ናችሁ ብሎ አባረሯቸው ይላል። ማን አባና እኔ አውቀዋለሁ አሁን ኢየሱስን አውቀዋለሁ ማን አንተ ግን አባ እንትና አታውቃቸውም እንዴ? ማን ነበረ ስማቸው? አስታውሰኝ። አባ ጳውሊ ራሱ። እሺ ምን ሆነ? ከሰይጣን ጋር ሲያወራ ነበር እኮ። ምን ተገልጦለት? ኦኬ ከሰይጣን ጋር አውርተዋል እና ያወሩት ምንድነው እያለ የሚተርከው መሰለ አንተ ርኩስ ሰይጣን ሆይ ይሉታል። ወይዬ ይላል እሱ ደግሞ ትልልቅ አባቶች የብሬን እንኳን ትልልቅ አባቶች እንዴት ነው የምታሳስታቸው ይላል ይሉታል። እንደዚህ አድርጌ ነው የማሳስታቸው። ሴቶችስ እንዴት ነው እንደዚህ አድርጌ ነው፣ ልጆችስ እንደዚህ አድርጌ ነው እያለ ከአባ ጳውሊ ጋር አውርተዋል ሰይጣን። አባ ጳውሊ ማለት በነገርህ ላይ በ30 ነብርና በ30 አንበባ እየበረረ ከግብጽ ወደ ኢትዮጵያ የመጣ ሰው ነው። አታውቅም? በነብር በ30 አንበሳና በ30 ነብር ወደ ኢትዮጵያ ማለት እንዴት አድርጎ አስከትሎ ነው ወይስ ሁሉም ላይ ተቀምጦ ነው? እየበረረ ነው እንጂ እንዳሞራ። ጭራሽ ነብር ይበራል። እንደዛ ነው የሚለው። ለምን አሞራ አይጠቀሙም? ከዚህ ሁሉ እንዴ ነብር ከሚያበሩ
እንትን ብለህ ፈልገህ አንብበው። እሱ በጣም ነው የሚያስቀው። እኔ በጣም የሚያስቁኝ አንዳንድ ነገራቶች አሉ። ማውራቱ ራሱ ያው ቀልድ ስለሆነ ዝም ብለህ እንትን ታደርገዋለህ። አረ የምር ደስ ይላል ግን የሆነ ትመሰጥበታለህ። ያን ፊል ነው ይመስሉ ሁሉ ድሌት አድርጌዋለሁ። እዚህ ጋር ማሳየት አልችልም። አባ ጳውሊና ሰይጣኑ ደግሞ በምስል አሉ። ራሱ ነው ስልክ ውስጥ አሉ፣ ግን ሌላ ስልክ ውስጥ ነው። ብዙ የሚገራርም እንትን ያለው በጣም ነው የሚያስቀው። ማን ነው በእናትህ ባለፈው ማን ነው እንደዛ ያለው? አቡዬ ስንት ዓመቱን ባናቱ ቆመ ምናምን የት ነው ያየነው? እሱ የሆነ ቪዲዮ ግን አይተናል። ሶንትነኛ እንትና እያለ ነበር እሱ። ይሄ ስንት ዓመት ባናቱ ተዘቀዘቀ ምናምን የሚለው 7 ዓመት ባናቱ ቆመ ምናምን ጸለየ ምናምን የሚለው ቴኳንዶ ይችላል። አሁን አስበዋል። ለሰው ልጆችን አዳም ትንሽ የዛፍ ቅጠል ስለቀነጠሰ እግዚአብሔር የሚባለው ከሰማይ ወርዶ የሰው ልጆችን ተሰቅሎ ተወግሮ ያዳነን እግዚአብሔር 7 ዓመት እንዲዘቀዘቅ ማድረጉ ግን ግፍ አይደለም? አስበዋል። ፓስተር ዳዊት የሆነ ጊዜ የድሮ ቪዲዮ አለ። በቃ እንዴት አታክፍድብን አለ። ኑሯችን እንዲሁ ራሱ ከብዶናል አለ። ያዌን አይን እንትን ከአቡዬ አይን አሞራ ጠጣች ብለህ የማይመስል ነገር አትንገናል። የተዳባይና ጣጣ እኔ ግን በእውነት በቃ ጳውሎስ አደንቃለሁ። ካሁን በኋላ አደንቀዋለሁ። በቃ በእውነት ማድነቅ ይሻላል። ጳውሎስን ነው ጳውሊን? አይ ጳውሊ እብድ ነው፣ ግን ጳውሎስ ነው የምልህ። ጳውሎስ እኮ የዛ ዘመን አሸባሪ ነው። ታውቀዋለህ ታሪኩ። ያው ሮም ውስጥ ሊያፈነዳ ገብቶ አናቱን እንደቆረጠው ታውቃለህ አይደል? ምን እንደቆረጠ? አንገቱን ቆርጠው እኮ ነው የገደሉት። እንደዛ ነው እንዴ? ማማቶ ነው ያለነበኩ ስለሱ። አዎ ከተማ ሊያፈነዳ ገብቶ እኮ ነው። የብሬን እኮ ነው። የሰለጠነ የዛን የሮም ከተማ የሰለጠነ ከተማ ሊያፈነዳ ገባና በዛ ዘመን የነበረ ንጉስ በቃ አንገቱን ቀጩት አላቸው። አንገቱን የተቆረጠው አሸባሪ ነው። የዛ ዘመን ፖለቲከኛ ነበረ። በኔሮ አንድ የተገደለው ኔሮ። አዎ ሲጀመር ፖለቲከኛ ነው እኮ ሲጀመር። እሱ ጻፉ የተባሉ መጽሐፍቶች ሌላ ሰው ነው የጻፋቸው። የሚገርም ነገር ከባድ አሸባሪ ስለነበረ ነው ተሰሚነት እንዲኖረው ተቀባይነት እንዲኖር የጳውሎስ መልእክት እየተባለ እየተነገረን እንጂ ጳውሎስ አሸባሪ ነው። የዛ ዘመን አሸባሪ ነው። ግን እኔ የሚያመልጥበት መንገድ ደስ ይለኛል። እሱ ጳውሎስ የመጽሐፍ ቅዱስ ላይ አታለው ምናምን የሚያልፍበት መንገድ ጸዴ ነው። ጸዴ ያላለ እንትኖች አይሁድ ከተማ ምንድን ነው ሮሜ ከተማ ከተያዘው ማለት ነው። እኔ እኮ ሮማዊ ነኝ ይላል። እኮ ሮማዊ ነኝ። እዛ አይሁድ ከተያዘ ደግሞ እኔ አይሁዳዊ ነኝ። ፈሪሳዊ ነበርኩ እኮ። አዎ ከነዛ ምንድን ነው ያለው? እኛ እኮ በዘራ አይሁድ እንጂ ከነዛ ከዲቃላ ከአሕዛብ አይደለንም ምን ያለው? ይመቸው ኃጢአተኞች ሆነው ከአሕዛብ አይደለንም። ይመቸው። አሁን እንደዚህ አይነት ሰው አታደንቅም እንዴ? በጣም ነው እንጂ የሚያስደንቀው። የመጀመሪያ ጊዜ ተይዞ በቅርጫት ነው ያመለጠው። በጣራ ላይ ያሳልፉት በቅርጫት ማለት ነው። ሶሪያ ውስጥ ተይዞ ማለት ነው። አዎ በደንብ አድርገው ነው ያሳደጉት። አሰልጥነው ማለት ከመጀመሪያ ጀምሮ ራሱ ላይ እያታለለ ነው የሚያልፈው። ሲስተም ይጠቀማል። የሆነ ቦታ ላይ ደግሞ ምን ያደርጋል? ያጋጫቸዋል። ላይክ ሁለቱንም ሐሳብ ያመጣና ለምሳሌ ላይክ አይሁዳውያን ሲይዙት እዛ አካባቢ ያሉትን ሰዎች ያጣራል ምን እንደሚያምኑ ማለት ነው። ከዛ የማይግባቡበትን ሐሳብ ያነሳና እሱ ላይ ተወለ ይላል ማለት ነው። አንተ ተው እኔን አታነካከኝ። ፖለቲካው እንደዛ ነው አካሄዱ። ከሱ ነው የተማረው ማለት ነው። አይወደዋል። አይ ቲንክ አንብቦ ነው የሚመስሉ። አዎ እስኪ እኔ ገርሞኛል እሱ የሚያታልልበት መንገድ። እኔ በፊት ራሱ ጠይቅ ነበር በነገራችን ላይ ይቻላል እንዴ ግን በክርስትና ማታለል ምናምን እያልን እንጠይቃለን። ከዛ በኋላ መልሳለን አይ ለማመንተን ለእንትን ከሆነ ችግር የለውም ማጭበርበርም ችግር የለውም ራሱን ለማዳን ስለሆነ ምናምን ብለን እንደዛ ነበር የምናወራው በፊት። እንዴ ጊዜ ራሱ አታላይ አይደለ እንዴ ጊዜ ራሱ
ኧረ ምን አደረገ እሱ ደግሞ? እንዴ ነብይ ቢታለል ሐሰትን ቢናገር እንዲናገር ያደረኩት እኔ ነኝ አይልም እግዚአብሔር? እሱማ ራሱ አዎ አታላይ ነው። አታላይ ነች ያች እዝናናባቸዋለሁ። የለም በቃ ወደኔ እኔም የአባ ጽጌ ደጋፊ ነኝ። ጽጌ ስጦታው አባት አ አወኩት። አዎ የእርሶ ደጋፊ ምን ነኝ። ሐሳብ ነው በነገራችን ላይ በጣም ሰው ነው እንዴ ቀላ ነው ሰው እያየ አሁን እኔ በጣም የሚያናደኝ ማን ነው ታውቃለህ? እነዚህ ቲክቶክ ላይ አነጻጻሪ ነን ምናምን የሚሉት ለምሳሌ እና ኬ ምናምን ብዙ ነገር አንብቧልና በጣም በሺህ የሚቆጠሩ ልዩነቶች አሉ መጽሐፍ ቅዱስ ላይ ያሉ ምናምን ምንም አይመስላቸውም እና እነሱ ችላ ያሉትን ነገር ላይ ከነሱ አብዛኛውን ጊዜ ያው ቄስ የማንበብ እድሉ የለውም ታውቃለህ። ቄስ ያው እንትን የሚያነበው ውዳሴ ማርያም ሌላው ገድል ምናምን ነውና አይ አይደል የሚደነግጥ ልብን ያለው ማለት ነው። እነዛ ድንጋይ የሆነ ልብን ያላቸው ምንም አይጨንቃቸውም ሁሉ እና ምርጥ ሰው ናቸው። የዘመኑ ነቂ ምንም ይሁን የእንትና ማዕረጓ ሰምታል? የማን ያኬ የምን ማዕረግ አለው? የዲግሪ ተማሪ ሰጥ አይ እኛ እኮ እንሰጣለን እኮ ያንተ ካንተ ነው። አዎ እንሰጣለን። እንቁራል ነው እንቁር ኧረ ይመስላል እንቁራሪቷ አሁን እሱ እንቁራሪቷ ብለነዋልና ዝም ብለህ ስታቆላምጠው እንቁር ይመስላል ፊቱ እንዳለቀ። አሁን እሱ እንቁራሪት በተፈጥሮ ደግሞ በአይኗ ነው የምትሰማው። አኪም እንደዛ ነው። በጆሮውን እያየ በአይኑ ነው የሚሰማው። ድርሳናትን አልቀበልም ይላል። ዝም ብሎ አይቀበልም። ማይም ነው ያ አየህ የምር ቃያሳስብ ማለት እንቁር እያየ ዝም ብሎ እየሰማ እያየ ስለምን ተነዘምታል? ስለማን ብዙ ነገር ነው ያወለጠኝ አንተ ስለ ቲማቲሞች ዘምታል? ስለማ ቲማቲም የሚባሉ ሰዎች እኮ አሉ እኮ። ቲማቲም እነማን ናቸው? ቆይ እነማን ናቸው? ቆይ ትርጉም ልንገርህና እነማን እንደሆነ ራስህን እንትን አድርግ። እሺ ሐሳቡን ንገረኝ። ቲማቲም አዲስ አበባ ከሆነ ያለው መርካቶ ገብተህ ታውቃለህ አይደል? መርካቶ አዎ እሱ ብቻ ሳይሆን የሆነ ቦታ በቃ እንትን የሚል በፀሐይ እንትን አድርገው የሚሰጡ ምን ፀሐይ ወይም እየፈለኩ ነው። ቲማቲም በነገራችን ላይ አንተ እሺ በነገርህ ላይ ቲማቲም ከሱቅ ሲመለስ ከሱቅ ሳይሸጥ ከተመለሰ ብዙ ሰው ሲነካካው ፀሐይም ሲመታው ምናምን ይበሰብሳል። ይሞጨሙጫል ነው ይሞጨሙጫል ይበሰብሳል ይሞጨሙጫል እና ከሱቅ ሲመለስ ምንም ትርጉም የለውም። ሁሉም ሰው የነካካው ስለሆነ ማለት ሁሉም ሰው ስለሚነካካው ኦኬ እሺ እና ኧረ ወይኔ እኔ አልቻልኩም። ተወኝ በቃ እንደዛ ናቸው። ኧረ
አዎ ብንሄድ ይሻላል። ኧረ አንተ ከባድ ነህ። አይ የህብረት ስም ነው። አዎ ሰው በዛ ሲመረቅ እንሰጠዋለን። አሁን ገባኝ። አሁን ተረዳሁ። ወይኔ የገባችውን ሰላም በላት። እኔ ዝም ብዬ እናገራለሁ። ሰዎች ግን እኛን ነው እኮ የተናገሩት እያሉ ራሳቸውን ፀጉራቸውን ሲነጩ ይውላሉ መሰለኝ። እኔ ስም አልጠራውም፣ ማንንም እንትን አላልኩም። እኔ ገባኝ ያልኩት እንጂ እኔም ስም አልጠራውም። ሀሳቡን ተረድቼዋለሁ ነው። ኤንቢ ሙስሊም አይ ቲንክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴ ሙስሊም ናት እንዴ? አንገቷ ላይ መስቀል አለ፣ ፀጉሯንም እንትን ነው እንጂ ባርኩታ ሰላም ደህና ነሽ? አንቺ ጋር ነው ድምፁ? አዎ አንቺ ጋር ነው። ምን ውስጥ ነሽ? ምን ውስጥ ነሽ? ለእናንተ ያው እናንተ ጋር ስለሆነ ያለው አይረብሻችሁም። እኛ ግን በጣም ነው እንትን የሚያደርገን። ለዛ ነው እና ምንድን ነው ያንተ አይደለም ጩኸት በጣም ነው የሚሰው የኔ ስልክ በጣም ትንሽ አንድ 100 ሜትር ምናምን ርቀው ያለ ጩኸት ከኔ ድምጽ በላይ ነው የሚሰማው። አይዶን ነው እንዴት እንደሚሰራ ስልኬ ባላቅም እሱን የሚያስፈልግ ሰዓት አለ በእናትህ። አይ ከኔ በልጦ ነው የሚሰማው ብቻ ያኮስን የሚያስፈልግ ሰዓት አለ። ምን ልትል ነበር? ምን እላለሁ? ግቡ ሰዎች ለመጫወት ነው የገባ ነው። ስለዚህ ገብታችሁ እንትን በሉ። መቼስ ሁሌም አንጮህም። ቆይ እስቲ ላስገባችሁ ነኝ። በተለይ ክርስቲያን ይገባ ክርስቲያን በተለይ ናፍቆኛል። እኔ ራሱ እኔ ጋር ነው ጩኸት ያለው። ራያን አንድ ነገር ልናገር ነበር። ተናገሩ። ይናገሩ። እኔ ባቢ አሳስቦኝ ነው። አልሰማሁም። ምን ነበር ያልሽው? ምን አልሽ? ባቢን በህልሜ አያተል ኩርሲ ሳስቀር ማነው ሳሳፍዘው ነበር። ምንድነው ፍቺው? ምን ማለት ነው? ይሄ ከባድ አንዴ ማስቀራት ጀመርሽ ወይ በእኔ ነው ሻሃዳ የሚይዘው ወይ ባለውበት ነው እያልኩኝ ፈታሁት። ይላል ታይ እንጂ እኔ አንቺ ውስጥ ያየሁት ፍቅር ብቻ ነው። ፍቅር አለብሽ ማለት ነው። ሌላ ምንም እንትን የለም። ክፈቺው። አረ ጥሩ ነገር ነው። በህልም ያየው የሚል ሰው ካለማ ጥሩ ነገር ነው። በእውነት አሉ አንዳንድ ሰዎች እንደዛ ይላሉ፣ ግን እኔ ብዙም ቦታ አልሰጠውም ህልም የሚባለው ነገር። አይ ግን ይቻላል። ኤንቢ እያሰፈስኩ ነው ማለት እያስቀራው ነው ማለት ነው። ሴት ወንድን ታስቀራለች እንዴ? ኤንቢ ተይ ግን ተይ። እኔማ ጥሩ ህልም አይደለም። ከመሰረቱ ነው የተበላሸው ህልሙ ራሱ። አይቻልም። ኦኬ አልኩ እኮ ፍቅር ነው የራሷ እንትን ነው እኮ አሳምራን ያመጣችው እንጂ እኮ እሷ ምንድን ነው ከቁርአን ጋር እያይዛ ከሃይማኖት ከእንትና እያይዛ መጣችው እንጂ በሌላ ነገር ነው ራሱ ያየችኝ ማለት ነው። ነይ ግድ የለሽም እኔ አላልኩም እንደዛ። ኧረ እኔ እንደዛ ብላ እንዳትናገር ያው ቀልቤ ስታስርልኝ እኔ በቬሎ አንተም ያው እንትንን አጥልቀህ ቀይ አበባ ጉንጉን ይዘህ ወደ እኔ የመጣ ምናምን ተንበርክከህ ቀልቤ ታገብኛለሽ ወይ ያልከኝ እንዳትል ችግር ነው። አሳምራ ነው የተናገረችው። ነይ ይሰማሻል? ሄሎ
ወይ ትርጉሙ አያተል ኩርሲ ብታፍዝ ጥሩ ነው የሚል ሊኖረው ይችላል። እንደዛም ሊሆን ይችላል። ይሄማ ከአባ ጳውላሞን ጋር ተገናኘ እኮ ነገሩ። አይገናኝ። አይ አፈታቱ ብዙ ነው ለየው ነው። እንደዛም ተብሎ ሊፈታ ይችላል። ግን አይነ ቤት ተሻለ ታውቃለች እና በደንብ ትንገረን። አሁን ነገሩን ሰፋ አድርጋ ብትነግረን እኮ የሆነ ነገር እናገኝበት ነበረ። ብቻ አያተል ኩርሲ አፍዘ ተገኝታል። እንግዲህ ያው ትቀረዋለህ። ይሄ ከባድ ነው። ይሄ ከባድ ነው ትላለች። ዝም አለች እኮ እኔ ቢታይ ተዋጭቻት ማለት ነው። ማን ነው ከታች አይ ሙስሊም ሴቶች ይላል። ናና ግድ የለም ና ግባ። ገብተህ አታወራ ምን ችግር አለው? ለምን በኮመንት እንትን ትላለህ? ግባ እና አውራ፣ መብትህ ነው። አውራ። ማን ነው እንደዛ የሚለው? አንተ ነህ ቅንዝራ። ና ግባ። እኔ እኮ ይገርመኛል። እህቱን ወኩሉ ጭስ መውጫውን እየተቦረሸ እዚህ ጋር መጥቶ ምናምን ይላል። ሂድ ጥፋ። የሌለ ነገር ያስወሩናል። እኔ እንትን እኮ ነው። አይ ድፍረት እኮ የሙስሊም ሶት ይችላል። ኧረ ሼም ያዝ። መጀመሪያ የምሯንም ይሁን ቀልድ ነው አዶን ነው። ግን ብቻ የተናገረችው ምንም የሚያሰድም አይደለም፣ ቅንዝር የሚያስብል አይደለም። በእርግጥ አንተ ነህ ወይም አንቺ ነሽ የተቀነዘርሽው ነው ይባ። በነገርህ ላይ አሁን እንደዛ አይነት ነገር በሃይማኖት እንትን ባይደረግም ይሄ እንትን የለም ማለት ከየትም ሃይማኖት ባለጌ ሴቶች ሊኖሩ ይችላሉ፣ ሴቶችም ወንዶችም። ቆይ እና እስኪ ብሎክ የሚያደርገው ሰው አለ፣ ይለማመድበት። ብሎክ አድርጉት፣ ላከው። ይሄ በቃ እንትን ነው ሲጀመር። አዎ ላኩት። ስድብ ነው። ምን አይነት ስድብ ነው አላውቅም። እኔ መጥፎ ስድብ ነው እንዴ? እንትን የተሳደበው አይ እኔ እሱ የተሳደበው መልሼ ያልኩት ቅንዝራው የሚለው አልተሳሳትኩም። በስሙን የጠራኸው ስድቡ መጥፎ ነው አይደለም? አይ በጣም መጥፎ። አሁን ኢትዮጵያ ውስጥ ግን መጥፎ ስድብ ይባላል እንዴ ሬናት? ያው እኔ አሁን በጣም የሚያስጠላው ለምሳሌ እናትን የሚሰሩ ሰዎች ያስጠላሉ። ከትልቅ እስከ ትንሹ እንደዛ ሲሳደብ እኔ ይደብረኛል። ማን ነበረች እንደዛ ስትባል እናትሽን ምናምን ላድርጋት ሲላት እኔ እያለሁ ያለችው ማን ነበረች? ምን ነው እና ብላ ኢትዮጵያኖች በብልግና እኮ እኛ እኮ እንከፍ እኮ ነን። ከባድ ነው። ጉቺ አይደለችም እኮ ጉቺ እኮ ከሷ አይታ ነው። ሌላ ሰው ነው እኮ እንደዛ ያለው። የጉቺ አይደለም ጭው ጉቺ ከሷ ሰምታ ነው። ፈሪሃ አቤት እንዴ ራህመት የሚለውን ሰው የጻፈውን ኮመንት ምንድን ነው? ናንብበው። ቆይ እስኪ አንዴ ሬነር አለ አለው ራህመት የሚለውን ሰው የጻፈው ኮመንት የጻፈችው ኮመንት አይተዋል? ራህመት ቆይ ወደ ላይ አልፏል። አይ ቲንክ ሊያ ኢሳቅ ኢሞጂ ነው ታለ ሩቅ ነው። ወራ ሩቅ አይደለም። ኢሳቅ ኢሞጂ ነው ያለው ነው ያዩት። ታው እንጂ ተመለስ ትንሽ። አይ ራህመትዬ ምንም ችግር የለውም። እኔ ለኔ አድርጊውና በውስጥ ሃይበኝ እኔ እና አንቺ እንስማማለን። በእውነት
ፈሪሃ እንዴት ነሽ? ደህና ነኝ። ደህና ናችሁ? እንዴት ነሽ? አለሁኝ አልሐምዱሊላህ። አንተስ? እኔ ሰላም ነኝ። ዋና ሰላም ሆናችሁ ነው? ሰላም ነው። ጠፍተሻል? አዎ በሰላም ነው። አዎ በሰላም ነው። ቆይ አንዴ የራህመትን ኃይል በላትና በውስጥ ራንተት ምን ብላ ነው? አልጠፋም አለች። ምንድን ነው ተሳስታ ይመስለኛል፣ ግን አውቃ አይመስለኝም። አይ ሰው ነው የተሳሳተችው እንጂ ኮመንቷ ትክክል ነው። ግን ምን ብላ ሜንሽን ነው? ማድረግ የፈለገችው እኔን ነበረ። ያው ግድ የለም እኔ አይታየኛል። እኔ አልታየኝም። ጥሩ ነው። የሚከታተል ሰው አለ እንዴ? ምን ሆነ ነው? አይተዋል እኮ ማለት የምር አላየሁም። ያየሁት ሌላ ነው። ምን ነበር? ልጅቷንም አጠፋሽ ምናምን የሚል ነገር ነው። እና ሜንሽን አለ፣ ስለሷ ሜንሽን የተደረገ ከሌላ የለም። የሷ ጽሁፍ መውታችሁ በቃ ለኔ በውስጥ ጻፍልኝ። እንደዛ ብለሽ በውስጥ ጻፍልኝ። ይመችሽ። እሺ እስኪ ሰው እናስገባ። ምንድነው ሰዎች ከገስት ይመለሳሉ? ሳስገባቸው እስኪ ሰዎች አስገባ። አንተ እየገቡ አይደለም። እኔ ሰው እያስገባው ነው፣ ግን አይገቡም። እኔ ጋር ነው ችግሩ። እሺ ና ና ና ና ና ና ና ና ምን አይነት እኔ እኮ ብቻዬን ነው። ጫጫታ ስላለ ነው። ጨረስሽ? አንተ እኮ በቃ ፈርተን የተሸመጥነው ነው እኮ በስማችን ጨምቀህ ፕሮፋይላችን ጨምቀህ ቤት ድረስ አሸማቀቅን። ለምንድን ነው የማሸማቀቅሽ? ያለችኝ እውቀት ትተናለች። እዚህ ጋር ስመጣ እውቀት ለምን ትተናለች? ለምን አልኩሽ እኮ ውስጥሽ የሆነ ስሜት አለ ስልሽ እኮ አላምንም አልሽ እኮ። ነገርኩሽ እኮ ሴቶች ደንገጥ የሚሉ ውስጣቸው ፍቅር ካለ ብቻ ነው። እና አለሽ አንቺ ውስጥ የፍቅር ስሜት አለ ብዬ ስልሽ አሜን ብለሽ መቀበል ነበረብሽ እንጂ በልማየው የሆነ ነገር ሳስነብብክ ሳስተምርክ ምናምን ማለት የለብሽም። እንደዚህ አይነት ነገር ካለ ደግሞ በውስጥ መጥተሽ እንዴት ነህ ሰላም ነው ወይ እንደዚህ አይነት ነገር አይቼ ነበረ እንደው አጠገብህ ትልልቅ ሰዎች አሉ ወይ ብለሽ እኮ ብትነግሪኝ ይገባኛል። እኔ ችግር የለውም እሱን እናስፈታዋለን። ግን እሱ ብቻ ሳይሆን ሌላ ችግርም ካለ እንፍታው እስኪ ብዬ አንቺ ጋር አወራለሁ። እዚህ ጋር መጥተሽ ተናግረሽ ትርጉሙ ምንድነው? እንዴት አልማየ ተወታው የሁለት ልጆች እናት ነው። ታይ እንጂ ባልሽ የት ነው ያለው? ሽራ አለ ስራ ላይ ግን 24 ሰዓት ካንተ ቤት አይወጣም። ታይ እንጂ የምርሽን ነው? በነገራችን ላይ አሁን ጎድሽ ነው አያተል ኩርሲ ስታስገሪ ተገኝተሽ። አይ እኔ ማለት የምፈልገው ሬይደር ከባድ ሰልፈ እንዳሰጠኝ ባልሽ ከታች አለ አውቃ ነው። እስቲ ካለ ያ የምናውቀውን ኮድ ጻፍ። ኮድም አላችሁ? አይ በነገራችን ላይ ባለትዳር ሆናችሁ ልጆች ያሏችሁ ሰዎች ገስት መላክ የለባችሁ ወይ ትንሽ ተደብቃችሁ ከሆነ እንጂ ሚስት ከሚስቱ ጋር ቁጭ ብሎ ሚስትም ከባሏ ጋር ሆና አባት ወይም እናት ከልጆቹ ጋር ሆኖ መግባት የለበትም። ማመናጨቅ ጥሩ አይደለም። በጣም ከባድ ነው።
እኔ አልወድም። አሁን አባት ወይም እናት በልጆቹ ፊት እንትን ማድረግ በጣም ከባድ ነው። ለሰውየው ሳይሆን አሁን ሰውየው ቢሳሳት ራሱ ለነሱ ትክክል ነው። እነሱ እያዩ እኛ ደግሞ በብልግና እንትናችንን እዚህ ጋር እንትን ብናደርገው ብናመናጭቀው በጣም ከባድ ነው። እኔ አልወድም። ስለዚህ አባት ወይም እናት በልጆቹ ፊት መግባት የለበትም። እኔ ጋር ሚስትም ባሏ አጠገብ ባልም ከሚስቱ ጋር ሆኖ መግባት የለበትም። አሁን አውጣ እያልክ ስታባረረው ለእነሱ ስሜቱ በጣም ከባድ ነው። በተለይ ደግሞ ትልልቅ ሰዎች ሲሆኑ ማለት ነው። እንደዚህ ነው። ረያና አሰላሙ አለይኩም ሙስሊሞች ሁሉም ወአለይኩም ኮድ እየተጻፈ ነው። ብዙ ነው ያላት ማለት ነው። ኮዶች እየተጻፉ ነው። ማተል ኩርሲን ቀራ ገንባብሽ አያተል ኩርሲን ቅራ። በቃ ቀድመህ ቶሎ እሷ ሳታስቀራክ አንተ ቶሎ ቅራ። ጥሩ አይደለም ይሄ ነገር። ግድ የለም ጨዋታ ለማስቀየስ ፈልጋ ነው ራሱ ባለትዳር ነኝ ያለችው እንጂ በውስጥ እየጻፈች ነው። አሁን ራሱ ዙዙ ሰላም ብያለሁ። ሰው አስገባ። እኔ ማስገባት አልቻልኩም። ሰላም ለዚህ ቤት፣ ሰላም ላንቺ። ሰላም ደግሞ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው? ሁሉ ሰላም ነው። እናንተስ ጋር እንዴት ነህ? እኔ ደህና ነኝ። ምን ትይናለሽ? አይ ምንም የምለው ነገር የለም። ያው ሀሪፍ ነው። ብዙ ጊዜ እከታተላለሁ፣ ግን ለመግባት እና ለመናገር በጣም ድፍረት ይጠይቃል። ነገሮችን ጠበቅ አድርገህ ስለምጠይቅ እና በራስሽ አትተማመኝም? በራስ መተማመንማ አለ ይሁን ካለ አሁን ሰው ማታቂውን ከጠየቀሽ አላቀውም ነው አይደል? የምታቂ ከሆነ ደግሞ መመለስ ነው። የት ነው ያለሽው? ኢማራት ኢማራት ነኝ። ባለትዳር ነሽ? ባለትዳር አይደለሁም። ያው ባለትዳሮች አትግቡ እየተባለ ስለነበር ነው። ጥሩ ነው። ምናልባት እንደ እንትኖች እንዳትሆኝ ብዬ ነው። እንደ አንዳንድ ሰዎች ባልሽን ኢትዮጵያ ውስጥ ቁጭ አድርገሽ ሀበሻዊት ነኝ ምናምን ብለሽ ባሏን ቀላብ እንዳትሆኝ ብዬ ነው። አይ አይደለሁም። ምን ትይናለሽ? እስኪ እንደው ምክር አለሽ? ሀሳብ? ምንም አለ። ስንት ዓመት ሆነሽ በስደት? አቤት ስንት ዓመትሽ ነው በስደት? አይ ገና አዲስ ነኝ። ስንት ዓመት ከ6 ወር። አይ ለመጀመሪያ ነው ስደት የወጣሽው? ለመጀመሪያ አይደለም፣ ሳውዲም ሄጄ ነበር። ስንት ዓመት ቆየሽ እዛ? ሳውዲ 5 ዓመት። እና እዛ በሰራሽ የሆነ ነገር መስራት አልቻልሽም ማለት ነው ኢትዮጵያ ውስጥ? የለም እዚህ እንዳሰብነው እዛ ስንሄድ ነገሮች እንዳሰብናቸው አይሆኑም። እናመሰግናለን ስለመጣሽ ስለገባሽ። ይመችሽ። እሺ ደግሞ አመሰግናለሁ ስለስገባችሁ። እሺ ኒሃል ወረዱ። ባለትዳርና የልጅ እናት ነው። ራሱ ልጅ እያስጨው ነበር የገቡት። ረምላ
ረምላለሽ አንተ የህዝብ ንቀቱና ድድብና በቃ ጥቅ ድረስ ነው። እኔ በጣም ይገርመኛል። ምንድነው በቃ በቃ ምን አይነት ህዝብ እንደሆነ ይሄ ህዝብ በጣም ነው የሚገርመው። ችግር አለበት ምንድነው? እኛ ግን ችግራችን ቢሆን እኔ በጣም ነው የሚገርመው። እዚህ ጋር እኮ አዘኩ የለም ይበላ ሰው የለም። ከገባ ለመናገር ነው ሰው የሚገባው። ትሽ ምን አይነት ህዝብ ነው በእናታችሁ? ፋፊ እንዴት ነሽ? እንዴ ፋፊሽ አለሽ? የለውም እንዳለ ቶ በቃ ይሄ መሽገራም ህዝብ ነው። እኔ ህዝብ ጋር ልግባብ እኔም ጠፋ ይሻለኛል። እድል እየሰጠ ነው እንዲናገር እንትን ይላል። ደግሞ ገብቶ ቁጭ ቤተ መንግስት ገነት እኮ አይደለም። እዚህ ጋር እኮ ምን ማለት ነው? ሰው መናገር አለበት። ሌላ ቦታ እኮ ገብታችሁ እኮ መናገር እኮ አትችሉም እኮ መግባቱ ላይ አይቻልም። እንኳን መናገር ይቀርም አስመሰሉ። ስለዚህ ሰው መተንፈስ አለበት። አይ ቆይ ማታ ምን ሆነ ነው አይታየኝም ምናምን እያልክ ነበረ። ገብተን እኮ ማታ አይታይም ስትል እኔ ወጣሁ ማለት ማታ ገብተህ እኮ የሆነ አይታየኝም እያልክ ነበረ። አንተ በዛ ወጣህ እንዴ ብዬ ነው ቻው ብዬ አይደል የወጣሁት። እኔማ በቃ አይታየኝም ምናምን ስትል ገስ ያሉት አይታየኝም ስትል በቃ እኔም ወጣሁ። እኛ ጋር ደግሞ ማታም ስለነበር እሺ ያኛው አካውንት እስከ 8 የሚቆየው ሳንጠይቅህ ዛሬ ይከፈታል። ዛሬ ይከፈታል። ኦኬ ምክንያቱ አውቀው ነበረ? አየኸው? አላየሁትም። አላየሁም። አይሆንም መሽገር ሆነም አገር ቤተኛ ጋር ምሽቅር ይባላል። እናቱ እንደዛ አይነት ሰው ገብቶ እኮ ነው የዛን ቀን። ምን ታደርገዋለህ? እና በተረፈ ሰላም ናችሁ? ምንም ማድረግ አይቻልም። ክስተት ነው ክስተት ነው። ይመጣል እንደዛ አይነት ነገር። ምን ይዘህ መጥተህ ነው እየጠየቅከኝ ያለው? እኔን ነው? ምን ይዤ ልምጣ? እንጃ የሆነ ነገር ይዞ ነው ሰው የሚጠይቀውላ በባዶ ነው። እኔማ ያኛው አካውንት አሳስቦኝ ነው። እኔ በሱ የሆነ ትንሽ ሰው በዛ ብሎ ሰው ሲታደም በታች ሆኜ ስለማዳመጥ ደስ ይለኛል። ለዛ ነው ገባኝ እኮ። ግድ የለም ሰው በዛ ብሎ ሰው ከበዛ ምንም ቁም ነገር የለም ማለት ነው። አይ የሚያዳምጥ የሆነ ቁም ነገር ጨብጦ ይወጣል እኮ። የሆነ አለ አይደለ ህብረት ስትሆን ደስ ይላል። ብዛት ሲኖር አይ ትርጉም የለውም። ብቻችንን አሁን የምናወራበት የራሳችን ግሩፕ ነበረንና እዛ ጋር አውርተን ያፈራነውና እዚህ ጋር አውርተን የምናፈራው በጣም ልዩነት አለው። የትኛው ይሻላል? እዛ ጋር ይሻላል። ትንሽ ሆነ ወይስ ብዙ ግሩፕ? ትንሽ ሆነ ለመሰለ እዛ ጋር የሚገባ ሰው በቃ የሆነ ነገር ሳይዝ አይወጣም፣ ይቀየራል። አንተ ጋር ስለሆነ አይን ላይ እንትን እያለ የሚያወራው ይቀየራል። በቃ ታሳምነዋለህ ወይ ያሳምነሃል። እዚህ ጋር እኮ ዝም ብለህ መተርተር እኮ ነው፣ ምንም ትርጉም የለውም። ብዙ ስትሆን በቃ ዝም ብሎ የሌለም ያለውም ነው የሚወራው ማለት ነው። ጋጋታ ነው በቃ እንትን ነገር አጨብጥም ማለት ነው። አይጨበጥም። ጨዋታው ራሱ እንትን ይመስላል፣ ወደ ብሽሽቅ አይነት እንትን ነው የሚመስለው። ቲክታክ ባህሪው እንደዛ ነው እኔ እንደተረዳሁት። ሱማ ነው እኮ የብሽሽቅ አለመሆኑ ቲክታክ ከባድ ነው፣ ትርጉም የለውም። ከባድ ነው በጣም። እንደው ፈጣሪ ያቅልልልን እንጂ ቀለል ያርገው እንጂ ምን ማመስገን ነው። እየሰራህ ነው፣ ብትሰራውም ያው ነው፣ የመንግስት ነው ማለት በቃ ተው በእናትህ። ማለት አሁን ፖለቲካው ከገባው ከባድ ነው። ይዙኛል። ማን ነው የሚይዘህ? ስንት የሚይዝህ አለ መሰለኛ ጋር ከባድ ነው እኮ። በመርፌ ቀዳዳሽ ይሾልኩብሃል። ተው እንጂ ሾልኩን ይከብደኛል የእነሱ ነገር። እኔ ግን እሰይ ነው የምለው የኢትዮጵያዊ የሚባለው እንደው ከዚህ በላይ ይገባዋል። በቀኛም ልንሰደድ ነው እባክህ፣ በአቋራጭ አዞ ምናምን ካልፈራን ልንሰደድ ነው። በቃ ከብዶናል።
ይሻላል። እሱማ ማንም የሚቀርለት ሰው እኮ የለም። አሁን ኢትዮጵያ ያልፍላታል፣ ይለወጣል፣ ለውጥ ይመጣል ብለህ ነው ኢትዮጵያ ውስጥ ቁጭ ያልከው? ኧረ ጄኔሬሽን ካላለቀማ መቼም አያልፍለትም። እሱማ ያልቃል። አዲስ ይፈጠራል እኮ። አዎ አዲስ ሲፈጠር ይሻላል። ቢያንስ ታሪኩን የተዘጋ ዶሴ ተደርጎ ከተቀመጠለት ይቀየራል። ካልሆነ ታሪኩ ተጽፎ ከተቀመጠለት ያው ነው። በነገርህ ላይ ትልልቅ የሚባሉ ሰዎች ቢከንፉ ሌላው ይለወጥ ነበር። ትልልቆቹ ቢሞቱ ማለት ነው እኮ። እኔም ያልኩህ እኮ እንደዛ ነው። በቃ የሆነ ታሪካቸው ግን መኖር የለበትም። የሆነ ደብተርም ላይ መጽሐፍም ላይ ሶፍትዌር ላይ አንድም መገኘት የለበትም። ካለ ያው ነው ያነባል፣ ጥያቄ ያነሳል። ያው ትውልዱ ያው ከነበሩት ስለሚሻል ማለት ነው። አሁን ትውልዱ አያነብም፣ ግድ የለም የሚያነብም ትውልድ የለም። ያው እንደነገርኩ እኮ ነው። የኢትዮጵያ ሕዝብ ምን ያነባል? ኑሮ ነው የሚያነባው። ለዛ እኮ ነው። እሺ ምን ትላለህ ከአዲስ አበባ? አዲስ አበባ ብቻ ከባድ ነው። ብቻ አልሐምዱሊላህ እኛ ላን ማመስገን ነው። እኛ አልሐምዱሊላህ ማለትን ካማረን አላህ የበለጠ ነገር እንዳያመጣብን ማመስገን ነው ብቻ። አልሐምዱሊላህ ምን እንዳይመጣብን የመጣ ነገር አለ? የበለጠ የባሰ ነገር እንዳይመጣብን እሱን እንፈራዋለን አላህን ነው ያልኩት። ማለትም ጤና ካለ መንቀሳቀስ ከቻልክ ማመስገን ነው። ያው ሌላው ትርፍ ነው። እያመሰገንክ ነው? አዎ ይታባት ስምህ ምንድን ነው የሚለው? ስሜ በሚጠፋው ዓለም ለማይጠፋ ሀገር ስንቅን አሻግር ነው። ማለትም እዚህ ዱንያ ላይ ቁጭ ብለህ ጥሩ ነገር ስራ፣ አላህን ተገዛ፣ ከዛ የዛ ሀገር ይጠቅምሃል ነው። ይሄ ጠፊ ነው። አታከማቸው። ዱንያም ቢሆን ጤናህም ብርህም ስራበት ለዛ ሀገር ማለት ነው። ድንገት ለሚቋረጥ ለዚህ አጭር እድሜ እስከ መቼ ልኖር ስንቱን ተቀይሜ፣ ይቅርታን አድርጌ ነገር ጥፋት ጥዬ፣ እኔም ለበደልኩት ይቅር በለኝ ብዬ፣ በእልህ በቁጣ በቂም በቀል ፈንታ እስቲ ነፃ ሁኜ ልኖር በይቅርታ ይላል። አንድ በጣም በቃ እንደዛ ነው። ይቅርታ አድርግልን። ምን አልከኝ? ይቅርታ አድርግልን። አረ እኔ ለምን ላላህ ብዬ ለሁሉም አፉ ብያለሁ። ደግሞ ዛሬ ጁማ ነው። ሙስሊሞች ፈታ ያላችሁ ነው ወይ? አላህን እየዘከራችሁ ነው ወይ? ሰላቱ ያወረዳችሁ ነው ወይ ያልኳቸው ነው። ጁማ ነው እኛ። እሺ አንተ ጋር ነው ልጁ? ውጭ ነው እኮ አንተ ጋር ነው ወይ? አይደለም። ድምፁ ካንተ ነው ወይ ማለት ነው? አይደለም። አዎ ድምፁ ከኔ ጋር ነው። አዎ ማለት ያስተጋባው ከኔ በኩል ነው። አዎ ለምን ትፈራለህ? ባለትዳር እንዳትባል? አረ ሶስት ልጆች አባት ነኝ እኔ። ተው እንጂ ያሳድግልህ። ጦይባ አቤት እንዴት ነው? ደህና ነኝ አልሐምዱሊላህ። ሰላም ነው አለን። ጥሩ ቀጥይ። እናንተ ደህና ናችሁ? ደህና ነን። ሙስሊሞች ሰላም አለይኩም ብያለሁ። ወአለይኩም ሰላም። ቀጥይ። ምን ልቀጥል? ሰላም አልኳችሁ እኮ በቃ ሰላም። በቃ ጨረስሽ? ጨረስኩ። በኮመንት ሰላም አላልሽም? ኧረ ቆሜያለሁ ሲጀምር። ምኑ ቆሜያለሁ ማለት ነው። በቁመት አላልሽም አላልከኝም? በኮሜንት አላልኩም አላልሽም? እሺ እናመሰግናለን። የምትይኝ ነገር አለ? የለም ባላችሁበት ሰላም ነው። እናመሰግናለን። እሺ ሲቱ
ወይ ባቢሻ እንዴት ነህ? ደህና ነህ? አቤት እንዴት ነሽ? ደህና ነኝ። እንዴት ነው? ሰላም አለይኩም ሙስሊሞች። ሰላም ነው። አልሐምዱሊላህ። እንዴት ነህ? ደህና ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። እኔ ባቢ እንዴት ነህ አንተ? እኔ ሰላም ነኝ። አንቺ ጋር ሁሉ ሰላም ነው ወይ? ሁሉ ሰላም ነው አልሐምዱሊላህ። ወላሂ እንኳን ደስ አለሽ። እንኳን አብሮ ደስ አለን። ወላሂ ማሻአላ። ተይ እንጂ እንኳን ሙስሊሞች እንኳን ደስ አላችሁ ማለት ልበል። ለፍልስጤም ያኔ ነፃ ወጣ። አላህ ሁሌም ነፃ ያርጋችሁ። ያው በዚህ መሰለኝ እንኳን ደስ አልሻል። አው ፕሮፋይል አድርገሽ ከኋላ እንትን አድርገሽ ኢትዮጵያ እና የነሱ ነው አይደል? ቀየርኩት እኮ ቀይሪ ብለኸኝ ታስታውሳለህ? የሆነ አንድ ላይ ምናምን አድርጌ ፕሮፋይል የእንትኖች ነው እኔ አላልኩም ብለኸኝ ታውቃለህ? ይሄ ፕሮፋይል ቀይሪው ሀሳብ ነው የሰጠሁሽ እኔ። አዎ እንደ ሀሳብ እኮ እኔም ደግሞ ሀሳቡን ተቀይሬ ብዙዎች ኮሜንት ላይም ብሎኝ ነበር ሙስሊም ሆነሽ ምናምን ሲሉኝ እሺ አልኩ ቀይር። እና እኔ ቀይሩ እኮ ሰው ይቀይር አይቀይር አይመለከት። አንዷ ግን ኖ ማለት አስተያየት ብለኸኝ ነበር የእንትኖች ነው ምናምን። አዎ እንደዛ ይሉታል ነው የተሳሳተ አመለካከት ነው እንደዛ ያደርጉታል። አሁን ሃይማኖታዊ አንዳንድ ነገራቶች አሉና የራሳቸው ነው የሚያደርጉት። ግን አንዷ ቂጧን ጥላ ቂጧን ወጥራ መጣችና ይሄ መቀየር አለብሽ ወንድም ልመላ ነው እንጂ ለሌላ አይደለም አልኳት አንድ ቀን። ከዛ ቀይራው መጣች። ያው ተመሳሳይ ነው። ቂጥሽን መደበቅ አለብሽ ብለን ስንላት ጡቷን ገትራ መጣች እንዴ። እና ሀሳቡ እንትን አድርጋ ማለት ነው። ስማ አለችኝ፣ አንተ እኮ ባለጌ ነህ አለችኝ። ለምን አለች ባለጌ? አይ እንጃ ካንተ አፍ የሚወጣው ብልግና ነው አለች። እና እኔስ ብልግና ከኔ አፍ ቢወጣስ እሱን እያየሁ እንዴት አልባልግም እኮ ነው። ያን እንድትናገር ያደረገችው እኮ የሷ ያየው መሰለኝና ደግሞ ብዙዎች አንተ ወይም ደግሞ ግልጽ ስለምታወራ ትክክል። ቀጥይ ኧረ ጥሩ ሀሳብ ነው። ቀጥይ ባቢ ትክክል አባባል ተመች። አዎ ልክ ነሽ እኮ እንደዛ ነው ራሱ። አሁን እሱን እያየሁ እኔ ዝም ልል አልችልም። ማወራው ሌላ ብልግና ነው የሚሆነውና ካንታፍ ነው እኮ ብልግና ነው አለች። እንደ እንትን ወጥራ ነው የገባችው እኮ በጣም ነው እንትን የምትለው ራሱ ቁመቀር ነገር ነች። እኔ ሳያት እውነት ነው። አዎ እና የምትይን ነገር አለ አንቺ ነሽ አትላትም እንዴ? አልኳት እኮ አንዷ አሁን ኧረ ምን ማለት ነው ላይ ስመቹኝ ያላችሁ ነው የምላችሁ። አንዷ ምን አደረገች መሰለሽ? በመጀመሪያ ትንሽ አወራንና በውስጥ ማለት ነው ዝም ብለን እንደ ጥቁር ሰው ማለት ነው እንደ አበሻ። ከዛ ልጅቷ ለካ ሌላ ነገር ፈልጋ ነበረ መሰለኝ። እኔ አላውቅም እርግጠኛ አይደለሁም ግን እንደዛ ነገር ነው። ከዛ መጨረሻ ላይ ተናዳ እኮ ነው አንተ ግን ወንድ ነህ አለችኝ። እንዴ ወንድማ ነኝ። ምን ሲሆኑ ነው ሴቶች እንደዛ የሚል? ሰድባኝ ጠፋች። ከዛ በኋላ አንዳንድ ሴቶች ያው ወንድ የሆነ የሚወዱትን ሰው በቃ ወይም ገብቶሃል በስርዓት ካላወራቸው ምናምን እንደዛ አይነት ይላሉ ይባላል። ስለዚህ ግምቴ ልክ ነው ማለት ነው። እውነት ነው። አንተ በጣም ተሳስተሃል። እውነት ነው። እና በውስጥ ኮቱ ጥሩ ገመት
ሀጀራ የምትባዩ ማለት ምንድነው ከኔ ጋር ረያን ባክ ሰይፋት ምናምን ባቢያችን አታወካ ራሷ እኔ ምን አጠፋው? በነገራችን ላይ ባቢ አንድ ነገር ላውራ አንተ ቤትህን መብት ሰጥተህ እንድንናገር ትፈቅዳለህ? ካስንገባ ሰላምታም ከሆነ ሐሳብም ከሆነ ማቅረብ የፈለግነውን አይደል እንዴ ባቢ? እሺ ከዛ ከታች ይጽፋሉ። ለምን ትገባላችሁ? ለምን ሰላም ትላላችሁ? የሚያወሩትን አያውቁም። እኔ መጥፎ አወራሁ እንዴ? በአላህ ንገሩኝ እስኪ። ያልገባሽ ነገር እኮ አለ እኮ ታዲያ። እስቲ ንገረኝ። ሙሉ መብት ያላችሁ በውስጥ መጥታችሁ ነው ስታወሩኝ ብቻ ነው። ምክንያቱ በውስጥ ሲሆን አታውሩኝ ብየምለው ወይም እንደዛ ማለት የለባችሁ ብሎ ሰው የለም። ስሚ፣ ምክንያቱ እዚህ ጋር አሁን ስልጣን ያለው ሰው አለ። ስልጣኑ ሊጠቀምበት ይችላል። ኮመንትም ማስቀመጥ ይችላል። ሰው የፈለገውን ይላል። ገባሽ? ስለዚህ ምንም አይባልም። እንደዛ ብሎ ካለሽ ሰው ምን እንበለው? አሁን ሰው እንደዛ ሲልሽ ምን እንበለው? አጻፍም በለው። ለምን አባት ዘጋውን ከፈለክ ኮመንት ለምን አዘጋም? እንዳንጽፍ ከደብራቸው ከሆነ ወይ ኖ እነሱ መብት አላቸው። የመጻፍ ኮሜንቶች መግባት ስለማይችሉ በኮሜንት ነው የሰው ልጅ ሐሳቡን ይፈልጋል። ግን ደግሞ ያው እንደ ጥያቄ ነው መግባት ማንም በቃ ፈለኩ ገባው አወራው። ንግግር የማይመቻችሁ ከሆነ ወይም በሰት ካሉ ደግሞ ይቅርታ ያው ይሄ ነው የሚለው ባቢሻ እና በውስጥ ኮቱ ብዬሻለሁ እኮ እንተው ላይ አንዶፋ አላውቅም። እሱን አላውቀውም። ባቢ አሁን የተበላሁት ይጽፉልሃል። ምን እንዳልኩ ጠብቅ። ችግር የለውም። እሺ አመሰግናለሁ። ለማንኛውም እንግዲህ የሚያውቀው ይኖራል። እሺ ባቢ እኔም ስላስገባኝ አመሰግናለሁ። ችግር የለውም። ከእውቀት ጋር አይደለም በግድ ነው እንዴ? ና አይደለውም። ለእኔ ነህ በቃ። እኔ በደንብ ተከታትያለሁ፣ አድማጭህ ነኝ። ብዙ ጊዜም እያየሁም ስለሆነ እኔ የጨጨሆ በረሃ ሰው ነኝ። እኔ በቃ እኔ አራዳ አይደለሁም። ጨጨሆ ታውቀዋለህ? አረነሽ ባቢሻ። እሺ ይሁንልሽ። ሰላም ነው? ሰላም ነኝ። እንዴት ነህ? ቤቱ እኮ ገራሚ ቤት ነው። ሰሞኑ ደግሞ እህቶቻችን የምንማርበት ቤት ዝም ብሎ በቃ እያኮላሹን ነው ማለት። አይ አስተማሪ ትምህርት ነበር የምንወስደው። አሁን ደግሞ የሆነ ወረድ እያሉብን ተቸገርን። እንጀራህን አብስል እንጂ አሁንም ያው ሰው ሁሌ እንትን ማድረግ የለበትም። ምንድነው ሲበዛም ይመራል ይባላል እና እሺ አንዳንዴ ጨወት ማድረግ አስፈላጊ ስለሆነ ግን የውስጥህን ነው እየተናገርክ ያለህ። እና እነ ጠጅ ጥብሪ ምናምን ነገሮች ጠፉብን። መዝናኛችን ነበሩ። ግዴል የት ነው ያለው? እኔ ወደ አዳማ። ቦታህን አይደለም ምን ውስጥ ነህ ለማለት ነው። ጫጫታ አለ፣ ልጆች አሉ፣ ኳስ እየተጫወቱ ነው። በቃ ለሌላ ሰው እድል ይጫጫል። ታውቃለህ፣ ጫጫታ አለ። አመሰግናለሁ ስለገባ። እሺ ዜድ እንዴት ነሽ? ወይ ሰላም ነው። እንዴት ናችሁ? አለን። ሰላም ነው አለን አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ምንድነው አይንሽን የአረብ አስመሰለሽ የመጣሽው? ምን ነው ማለት በዚህ ልክ ተመችቶሻል ማለት ነው ወይስ የአረብ ወይም የጣሊያን ዝርያ ያለብሽ ምን ማለት ነው? እንደዚህ አይነት ነገር ፊልተሩ ነው ምንድነው? አያ ትንሽ እንትን ካሜራውም ይሆናል ግን እንደዛ ነው። በአይፎን ነው ወይ? እንዳንዳንድ ሰዎች የተነሳሁት በአይፎን ነው ይላሉ። አይደለም። ስለዚህ የተጨመረ ነገር አለው። እንደው አበሻ እንደዚህ አይነት አይንና ፊት ካላት እኮ በቃ የለንም እኛ አለቀልን ማለት እኮ ነው።
አይ ብዙ የተጨመረበት ነገር የለም። እንደዛ ነው። አልሐምዱሊላህ። ተይ እንጂ ነጭ ነሽ? ቀይ ቀይ ነው ነጭ ነው የሚባለው? ቀይ ቀይ የማን ነው? ከእናት ነው ከአባት? ከሁሉም ነው። ተይ እንጂ። እውነት ያው ራያ አካባቢ ወተትም ስለሚጠጣ ይሆናል። ቅቤውም አለ ወተቱም አለ ያቀላል ይላሉ። ጢሱም አለ። እንደዛ ነገር ነው። ባለትዳር ነሽ? አይደለሁም። እንግዲህ ሰዎች ከታች ይኖራሉ። እኔ እንኳን ዝም ብዬ እየቀለድኩ ነው እንትን የማደርገው። ያው እየቀለድኩን ቁሜ እቀራለሁ። እኔ ለራሴ አስቤም አላውቅም። ሰዎች ካሉ ግን ሰዎች ምንድነው በውስጥ ገብተው በትህትና እንደሆነ ቁም ነገር ፈልጌ ነበረ እና ምንድነው ሃይማኖቱ በሚፈቅደው ወላጆችን በሚወዱት ነገር ልጃቸውን ለልጃችን የሚሉ ሽማግሌዎችን ብልክ የሚል ሰው ከመጣ ብዬ ነው የምጠይቃቸው። አሪፍ ነው። አይ ምንም አይልም። እሺ የምትይን ነገር አለ ሌት እምላችሁ ነገር ያው ማድነቅ ብቻ ነው፣ ሌላ ነገር አይደለም። ብዙ አልቆይም። ያው መጀመሪያ እናመሰግናለን በዚህ ዘመን የምታደርገው ነገር ማለት ነው። ማሻአላህ። በተለይ ይሄ ትውልዱ መንቃት አለበት፣ ማንበብ አለበት፣ መጠየቅ አለበት፣ ማወቅ አለበት ምናምን የምትለው ነገር ለኛም ጠቅሞናል ልልህ ፈልጌ ነውና እይታችን ወደ ሃይማኖታችን እንድናደርግ የምር ወላሂ የምሬን ነው እንድንጠይቅ የሰውን ሳይሆን የራሳችንን እንድናውቅ ምናምን ነገር ያው ስለረዳህን እናመሰግናለን። አላህ ይጨምርላችሁ። ሌላ ነገር የምለው ነገር የለም። በጣም ደስ የሚለው ልጠይቅሽ። አመሰግናለሁ። በቅድሚያ ግን ልጠይቅሽ። እሺ ችግር የለውም። የሃይማኖት አባቶች ይጓትናሉ፣ ይወርዳሉ፣ ይወጣሉ፣ ይደክማሉ፣ ይራባሉ፣ ይሰዋሉ፣ ብዙ መስዋዕት ይከፍላሉ። ብዙ ነገር አለ። መማር አለባችሁ፣ ተው፣ ወደ ፈጣሪ መመለስ አለባችሁ፣ ተው፣ ብዙ ነገር ይላሉ። አሁን እነሱ ያላዳመጠ ትውልድ እኔ ስለተናገርኩ ጥሩ ነገር ነው እያደረክ ያለው ብሎ ማለቱ ግን ትክክል ነው? እነሱ ሳይሰማን እየሰማ ነው ማለት ነው ወይስ ምን ማለት ነው? አይ እንደዛ ሳይሆን ሰው ባለው በእውቀቱ ነው የሚደነቀው እና በዚህ ሰዓት ደግሞ ለወጣቶቹ እኛ ያው በሶሻል ሚዲያ ምናምን ባላችሁት እናንተን ነው ማድነቅ የምንችለው። ስለመደነቁ አይደለም እሱ ችግር የለም ግድ የለም። ያው መደነቁ እንደምታውቂው ነው። ስንት የሚደነቁ በተሸከመች ምድር እኛ እንኳን እንደኔ ከሆነ እኔ አንደኛ ነገር አልወድም፣ ሁለተኛ ደግሞ ትክክል አይደለም ስህተት ነው ብዬ ነው የማምነው። እሱን ነገር እንተው ግድ የለም ሁሌም ስለምናወራው። ግን ይሄ ሰዎች ትውልድ ማጥናት አለበት፣ ማወቅ አለበት፣ ማንበብ አለበት፣ ሃይማኖትን መፈተሽ አለበት፣ መረዳት አለበት የሚባለው ነገር አሁን የሃይማኖት አባቶች ብዙ ጊዜ ነው እንትን የሚያደርጉት። ያስተምራሉ፣ ይገስጻሉ፣ ይመክራሉ፣ ተው ምናምን ይላሉ፣ ብዙ ነገር ያስተምራሉ። እነሱ ለምንድን ነው ያልሰማቸው ትውልዱ? እውነት ለምን አልሰማንም አላውቅም። ግን እኔ ያው ባየሁት ወይም ደግሞ ባገኘሁት ነገር ነው አንተን እየተናገርክ ያለሁት እና አዎ ይገስጻሉ አባቶች ማለት ነው። ማሻአላህ መስማት ነበረብን እነሱንም ጭምር። የማትሰሙ ካላችሁ ያው አባቶችን መስማት አለብን መጀመሪያ ማለት ነው። ከዛ ደግሞ በዚህ በአሁኑ ዘመን ደግሞ ወጣት እንደዚህ የሚገስጽ ካለ ደግሞ በጣም በከባድ ዘመን ላይ ያለ ነው እና ይገርማል። በጣም ደስ ይላል። ማሻአላ ይሄ ብቻ ለማለት ፈልጌ ነው። እኛ ባለንበት ዘመን በዚህ ሰዓት ወጣት ሆኖ የሚመክር ወጣትን የሚያነሳሳ የሚያነቃ ካለ ከባድ ችሎታ ነው እና ለዛ ነው። እሺ ሰዎች ግን ከታች ያላችሁ ሰዎች አንድ ጓደኛችን ምን አለ መሰላችሁ ሶሻል ሚዲያ ላይ ተጠቃሚ ነውና እንደው በጣም የተማረ ሰው ነው እንደኛ እንትንም አይደለም እና የሚያውቁት ሰዎች
እዚህ ጋር ቁጭ ብለህ እንትን ማድረግ በቃ ቁጭ ማለት ላይ መግባት ትርጉሙ ምንድነው? ምንድነው የምታገኝበት? አለ እኔ አላማዬ አለ በቃ ደፋር ተናጋሪ ትውልድ የመፍጠር አላማ ነው ያለኝ አለ። ሐሳቡን በነፃነትና በብቃት የማይገልጽ ትውልድ ነው ያለው አለና ገስት ገብቶ የሚያወራ ሰው ካለ ከተሳሳተ ስህተቱን ማረም ነው። አታውራ ግን አይባልም። ሰው ማውራት አለበት፣ መተንፈስ አለበት። ማውራት የሚፈልግ ትውልድ ነው ያለው። ሰው የተጠማ ትውልድ ነው ያለው። የሚያዳምጠው የሚፈልግ ትውልድ ነው ያለው። አብዛኛው ሰው ስደት ነው ያለው። በተለይ ኢትዮጵያ ውስጥ ሆናችሁ ከሆነ እንደዛ የምትሉ ሰዎች በጣም መጠንቀቅ አለባቸው። እህትህ ጋር እየተጫወትክ እናትህን እየሳምክ እንደዛ እያልክ ከሆነ በጣም ከባድ ነው። ስደት ላይ ያለ ሰው ሊፈነዳ እንትን ያለ ትውልድ ነው። ሰው ያስፈልገዋል። ማውራት የሚፈልግ ትውልድ ነው። የሚያዳምጠው ይፈልጋል። ሁለተኛ ደግሞ ትውልዱ መናገር አለበት። ተናጋሪ ትውልድ መሆን አለበት። ሐሳቡን በስነ ስርዓት መግለጽ የሚችል ትውልድ መሆን አለበት እንጂ የተናገረ ሁሉ አይ መናገር የለብም መባል የለበትም። መናገር አለበት። የሚናገረውን አይ እንደዚህ አድርገህ ብትናገረው፣ ከተሳሳተ ደግሞ መገሰጽ ነው፣ በውስጥ መምከር ነው ከተሳሳተ። እኛም እሱን ህይወቱን የሚያበላሽበትና ሌላ ነገርም እንትን አንለው። አንዳንዴ ደግሞ አስመሳይ ሰው አለ። በውስጥ ጥባጥቤ እየተጫወተ ሽኮለል እየተጫወተ ከሰዎች ጋር እዚህ ጋር መጥቶ በቃ የሌለ እንትን ነው በቃ ሃይማኖተኛ ነው ፓ ይላልና እዚህ ጋር ሲመጣ አስመሳይ፣ የመጨረሻ አስመሳይ። እኔ አውቃለሁ እናንተና ማለት እችላለሁ ሁላ። በጣም ከባድ ነው። በውስጥ ለብዙ ሰዓታት ጭፈራ የሚገጥሙ ሰዎች እዚህ ጋር መጥቶ እኔ እኮ ሙዚቃ አላዳምጥም፣ ያው ዘፋኝ መንግስተ ሰማያት አይወርስም ይላል። አስመሳይ እኮ ነው። እንደዚህ አይነት ሰዎች ራሱ መኮመት የለባቸውም፣ መናገርም የለባቸውም። አያስፈልግም። ትክክል አይደለም። ሰው መናገር አለበት፣ መተንፈስ አለበት። እውቀት የሚገነባው በመስማት በማንበብ ብቻ አይደለም፣ በመናገርም ጭምር ነው። ሰው የሚሳለው ሲናገር ነው። መናገር አለበት። አንዳንዴ እኮ ማይክ ሰጥተህ ተናገር ብትለው የሚንቀጠቀጥ ትውልድ እኮ ነው ያለው። በቃ ለምን እንደሆነ አይታወቅም። ይፈራል፣ ያፍራል። እንደዛ ነው፣ ባህላችን ነው። ስለዚህ ከእንደዚህ አይነት ነገር መውጣት አለብን እኛ። አንዳንዴም እያነቅን የምንጠይቀው እንትን እንዲሆን ነው፣ በቃ ደፈር እንዲል ነው። ይሄ የማፈር ድንግልናውን እንዲበጠስ ነው። ከዛ በኋላ አያፍርም። አናተ ላይ ቁጭ ብሎ ነው የሚናገረው። ከዛ በኋላ እኔ አውቀዋለሁ። እንደዛ ነው። አሁን እዚህ ጋር ገብተው እኔ በጣም አደንቃቸዋለሁ እናንተ የምትሉት ሁሉ ትክክል ነው የሚሉ ሁለተኛ ሶስተኛ ከገቡ በቃ ከዛ በኋላ ደፋር ተናጋሪ ናቸው። ሐሳባቸውን በስነ ስርዓት ይሰጣሉ ቁጭ ብለው። ስለዚህ ትክክል አይደለም። ሰው መናገር አለበት እንጂ አንሳሳት። ደግሞ ብዙ ኃጢአት እየሰራን እዚህ ጋር ለሚነገረው ትንንሽ ነገራቶችን መጠንቀቅ አለብን። ኧረ በዚህ ልክ ምናምን ከተባለም ከባድ ነገር ነው። ተው በቃ ተው። ራሳችንን ከኃጢአት እንከልክል። መጀመሪያ ሁላችንም ኃጢአት እንሰራለን። አንዳንድ ሰው ግብዳ ኃጢአት እየሰራ ትንንሽ የሚያደርጉ ሰዎችን እየተከታተለ መከራቸውን ያበላቸዋል። ራሱ ከፈጣሪ አይታዘዝም። ውሸት እኮ ነው። ዝሙት እየሰራ ሙዚቃ ለሚያዳምጡ ሰዎች አራ ይላል። ከባድ ነው። እና ራስን መፈተሽ የሚባለው ከዚህ ነው የሚጀምረው። በጣም ከባድ ነው። የምትይን ነገር አለ ዜድ? ገረፍ እያደረግን ነው እንጂ አንግባባም። በጣም ከባድ ነው። ባቢ አንተ ተሳስተህ አታውቅም ያልኩት በምክንያት ነው። ማለት ውስጥ ያለውን ስለተናገርክ አመሰግናለሁ። እቺ ለማለት ምን ማለት ነው? እኔ ፈጣሪ አይደለሁም። ተሳስተህ አታውቅም ማለት የለብሽም። አረ በጣም ነው ፈጣሪነት ሳይሆን አንዳንድ ሰው የሚያወራውን የሚናገረውን ያውቃል። ቅድሚያ ያኔ ከመናገሩ በፊት ምን ማውራት እንዳለበት ያውቃል። ወይም ደግሞ ታዝቦ የሚናገረውን ያውቃል። ልክ እንዳንተ አሁን አይተህ ነው። ቅድም እኔም አልኩኝ፣ ግን ያንተ ደግሞ በጣም ባሪፍ ንግግር ነገርካቸው። ግድ የለም ግን እንደዛ አይባልም። በቀረባ አስተምትለኝ ወንድሟ የሆነ ነገር አደረግንለትና በጣም ደስተኛ ሆነች። በጣም በተቸገረ ሰዓት ነበረና እንደው እናንተ በእውነት ለወንድሜ እግዚአብሔርም እንደናንተ አላደረገለትም ማለች።
ስካር ነው እኮ ከባድ ነው። ደስተኛ ስለሆነች በቃ ሰከረች እና በአንዴ ፈጣሪዋን ካደችው የፈጠረውን አምላክ። ከባድ ነው። እኔ እኮ ከዛ አላገናኝም ተሳስተህ አታውቅም ስልህ እኮ ማለቴ በጣም ማይሳሳተው እሱ ነው። አይ ስንትን ማድረግ አይደለም ፈጣሪ አይሳሳትም። እውነት ነው። እሺ ይቅርታ ለቃላቱ በጣም ይቅርታ። ከስሜት አንፃር ተናገርኩት። እሺ አመሰግናለሁ። እሺ